የሩታ ደግነት ታወቀ። እውነት ለመናገር ከሆነ ደስ የሚል ነገር ነው ያደረገችው። የዛ ጊዜ አብርሃምን ሲያመው የዛ ጊዜ በጭንቁ ጊዜ ማለት ነው 300,000 ብር አውጥታ አሳክማው ነው ለካ አብርሃም እንደዚህ እንዲድን ያደረገችው ማለት ነው። እውነት ለመናገር ከሆነ ሩታችን ጀግና ናት። ሩታችን ጠንካራ ናት። ሩታ እስከዛሬ ምንም ነገር አልተናገረችም። ለአብርሃም እንደዚህ አይነት ነገር አድርጌለታለሁ እንደዚህ አድርጌለታለሁ ብላ በፍጹም አልተናገረችም ማለት ነው። ይሄ ራሱ ከሰው ነው የሰማነው ማለት ነው። እውነት ለመናገር ከሆነ ሩታ ጀግና ናት። ሩታ ሀሳቢ ናት። ባሏ እንዲድንላት ለማድረግ በጣም ብዙ ርቀቶችን የሄደች ሴት ናት ማለት ነው። ሄርሜላ እንደዚህ አላደረገች። ሩታ ግን 300,000 ብር አውጥታ አብርሃም እንዲድን ሆስፒታል አስገብተው ምናምን ሁሉም ነገር በቃ ጨርሳለት፣ ግን አልነገረችውም። አብርሃም ራሱ ይሄ ነገር አያውቅም ብሏል ማለት ነው። አብርሃም ሩታ እንደዚህ እንዳደረገችለት ራሱ አብርሃም በፍጹም አያውቅም ተብሏል። ግን ቢያቅ ምን እንደሚሰማው እግዚአብሔር ያውቅ። እሷ እንደዚህ ያደረገችለት ለሱ በጣም ብዙ ነገር እያደረገችለት በጣም ብዙ መስዋዕትነት እየከፈለችለት፣ እሱ ግን ዛሬ ይደርብባታል፣ ሌላ ሴት ይደርብባታል። እሱ ግን ይህን አላወቀም ማለት ነው። እሷም አልተናገረችም። የምትወዱትን ሰው እኮ በልብ ነው እንጂ እንደዚህ እንትን ማለት የለባችሁም። እሷም ግን በልቧ ይዛ ለማንም ሳትናገር ይሄን ሁሉ ነገር አደረገችለት። በጣም የሚገርም ነገር ነው ሩታ እህታችን ያደረገችው፣ እንቁ የሆነች ልጅ። ስለዚህ ትክክለኛ ነገር ነው ያደረገችው ማለት ነው። ግን አብርሃም ቢያውቅና አብሮ ቢመለሱ እኛም ደስ ይለናል። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ቪዲዮውን ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።